ልጆችዬ የአድዋ ድልን በምናስብበት ጊዜ አጼ ሚኒሊክና እቴጌ ጣይቱን በደማቁ እናስታውሳቸዋለን። አጼ ሚኒሊክ በወቅቱ የነበሩት የኢትዮጵያ ንጉስ ሲሆኑ እቴጌ ጣይቱ ደግሞ የአጼ ሚኒሊክ ባለቤት ነበሩ ማለት ነው። ልጆችዬ በዛሬ የኔ ምርጫ ዝግጅታችን ደግሞ ተማሪ በለጠ አጼ ሚኒሊክን በስዕል ስሎ አሳይቶናል ማለት ነው። ከዛም በተጨማሪ ተማሪ በለጠ ያለውን ልዩ ችሎታ ልዩ ተሰጥኦ ከትምህርቱ ጎን ለጎን እንዴት ነው እያዳበረ ያለው፣ ወደፊት ሲያድግ ምን መሆን ይፈልጋል የሚለውን ደግሞ የኔ ምርጫን ስትከታተሉ ታገኙታላችሁ። ስሜ በለጠ አድራው እባላለሁ። የምማረው አዲስ አበባ ትምህርት ቤት ሲሆን የ8ኛ ክፍል ተማሪ ነኝ። አድጌ ሰዓሊ መሆን እፈልጋለሁ። ሰዓሊ ለመሆን ጊዜን በአግባቡ እየተጠቀምኩ ጎን ለጎን የስዕል ችሎታዬን አዳብራለሁ። የጊዜ አጠቃቀሜ ከትምህርት ቤት ስመለስ ወይ ደግሞ ስራ በማይኖረኝ ሰዓት ስዕሎችን ስላለው በጎን ለጎንም አነባለሁ። ስዕል መሳል የጀመርኩት ከአንደኛ ክፍል ጀምሮ ሲሆን እንድስል የገፋፋኝም ደግሞ የአርቲስት አፈወርቅ ታሪክ ከሰማው ቀን ጀምሮ የምስለው እንደዚህ በቀለም የሚሳሉ ስዕሎች ላይ በጣም ፎከስ አድርግ ነበር። ድሮ ላይ ሕፃን እያለሁ አሻንጉሊት ነገሮች ምናምን ስል ነበር። አሁን ከፍ ያልኩ ስመጣ ግን እንደዚህ ለየት ያሉ ስዕሎች የቤተክርስቲያን ስዕሎችን ያስመስሉ የመሳል ችሎታ እያገኘሁ መጣሁ። እዛ ላይ ለመሳል ትኩረት ሰጠሁ። ቤተሰቦቼ ድሮ ላይ ለኔ ብዙም ለዚህ ነገር ትኩረት አይሰጡልኝም ነበር። ማለት የሆነ ጊዜን የማባክን ነገር ነበር መስሎ የሚሰማቸው። ማለትም የሆነ ነገር የማበላሸት ነገር ነበር መስሎ የሚታያቸውና ታው ረፍ የሚል ነገር ነበረ። ግን አሁን ላይ የተሻለ ደረጃ ላይ ደርሼ ሲያዩኝ፣ እንደዚህ ጥሩ ደረጃ ላይ ሲያዩኝ ያበረታቱኛል። አሁን ላይ ቀለማቶችን እንደዚህ ወረቀት እንኳን ገዝቶ መስጠት ነገር አለ አሁን ላይ። ተማሪዎች ተባላለሁ። አዲስ አበባ ትምህርት ቤት አስተማሪ ነኝ። የሙያ አስተማሪ ነኝ። ማለት ተማሪ በለጠ በጣም ጎበዝ ልጅ ነው። በስነ ምግባሩ ምስጉን የሆነ ልጅ ነው። ያገኘሁት እኔ ክላስ ውስጥ ነው። የዛሬ 2 ዓመት ይመስለኛል 6ኛ ክፍል እያለ የዕለቱ ትምህርት አለ። የዕለቱን ትምህርት እያስተማርኩ እያለ አንድ ታሪክ አንብበው ታሪኩን ወደ ስዕል መግለጽ መቀየር የሚል ነው። ከዛ ሰጥቼ ራውንድ እያደረኩ ክላስ ውስጥ ሳገኘው እሱ ቆንጆ ስዕል ስላገኘሁት ገዝታ አምጣልፋልና እንዲሁም በክርኩ መጥቻለሁ። በመምህሮች ዘንድ ብዙም እውቅና አልነበረኝም። ድንገት አስተማሪ ስነ ጥበብ አስተማሪ ስዕሌን ካየች በኋላ ለመምህራኖች ታሳይና ታስተዋውቀኝ ጀመረ። ከዛም በኋላ በትምህርት ቤቱ ላይ ትልቅ እውቅና አገኘሁ። መምህራኖችም ያበረታቱኝ፣ አይዞህ በርታ ይሉኝ ጀመረ። ድሮ ላይ ስዕል የነበረው አንድን ስዕል አስመስሎ የመሳል ኮፒ የማድረግ ነገር ነበረ። አሁን ላይ ግን በቃ ፈጥሬ መስራት ወይ ደግሞ ሐሳቤን የመግለጽ አይነት ነገር አለ አሁን ላይ። ከስዕል ውጭ ሌላ ተሰጥኦ አትሌቲክስ ሲሆን በትምህርት ቤት ተመልምዬ የ5000 እና የ3000 ሜትር ሩጬ በ5000 ሜትር አንደኛ በመውጣት የወርቅ ሜዳሊያ እና በ3000 ሜትር ሁለተኛ በመውጣት የብር ሜዳሊያ ተሸላሚ ሆኛለሁ። ያገኘሁት ሜዳሊያ ይሄ ነው። አሁን አጼ ሚኒሊክን ስዬ ያሳያችኋለሁ።
ልጆች እንግዲህ አጼ ምኒልክን በዚህ መልኩ ስዬላችኋለሁ። ጊዜ ስለሌለው እንጂ ከዚህም በላይ አስተካክሎ መሳል ይቻላል። ይህን ይመስላል። ልጆች እንግዲህ በትርፍ ጊዜያችሁ እንደኔ ያላችሁን ተሰጥኦ ጎን ለጎን ማውጣት ትችላላችሁ። ተሰጥቷላችሁ ሌላ የተሰለፋችሁበት ደግሞ የመጀመሪያው ቋሚ ትምህርት ነው። ስለዚህ ትምህርት ስለሆነ ትምህርታችን ይዘን ጎን ለጎን ስናጠና ውለን ደግሞ ምን ማድረግ አለብን? ከጥናታችን በኋላ እረፍታችን የሚሆነው ስዕል ላይ ቢሆን ወይም ደግሞ አትሌቲክስ ከሆነ አትሌቲክስ ላይ ቢሆን የሆነ ነገር ቢሆን እዛ ላይ ቢሄዱ ቢቀጥሉ ደስ ይለኛል። ልጆቻቸውን በቃ ተሰጥቷላቸው ተሰጧቸውን አይዞህ በዚህ ሂድ፣ ይሄን በጎን አድርግ፣ ትምህርት እንዳትለቅ ብለው ቢደግፏቸው ደስ ይለኛል። ምክንያቱም ልጆች ምን ይሄናሉ የተሰጣቸውን መግለጫቸውን ይዘው ቢጓዙ የሆነ ደረጃ ይደርሳሉ ብዬ ነው የማስበው።